በሰሜን በምዕራብ በምስራቅ ድሮ አይነኩ የነበሩ ውስን የነበሩ ግንኙነቶች ሰፍተዋል። ሉዓላዊነትን ቀይ መስመር ያሰመረ በሉዓላዊነቱ የማይደራደር የዲፕሎማሲ መርህ ትከተላለች አሁን ኢትዮጵያ ላይ። የብሪክስ አባል መሆኗ ኢትዮጵያ ከእንዲህ አይነት የፖለቲካ ቅድመ ሁኔታዎች እንድትድን አስችሏታል። ዲያስፖራው የሀገር አምባሳደርና የልማት አጋር እንዲሆን ያስቻለም የዲፕሎማሲ መርህ ነው። ጤና ይስጥልኝ፣ እንደምን አላችሁ ክቡራን ተመልካቾቻችን። ይህ ኢቢሲ.ስትሪም ነው። ታይም ላይን ነው ተጀምሯል። ዛሬ የታይም ላይን የመጀመሪያ ፕሮግራማችንን ወደ እናንተ እናደርሳለን። ዛሬ ስለ ዲፕሎማሲያችን እናወራለን። የኢትዮጵያ አዲሱ የዲፕሎማሲ መርህ ምን ይመስላል? የኢትዮጵያ የዲፕሎማሲ ታሪክ፣ አሁን ላይ ደግሞ የተገኙ ስኬቶች ምንድናቸው የሚለውን ዙሪያ ገባውን እየተወያየን ከእናንተ ጋር እንቆያለን። እዚህ ስቱዲዮ እኔ አሚር ጌቱና ባልደረባዬ አይናለም ሀድራ ተሰይመናል። እንግዲህ ዛሬ በኢቢሲ.ስትሪም ታይም ላይን የመጀመሪያ ፕሮግራማችን የሀገራችንን ዲፕሎማሲ ቀዳሚ አድርገናል። ዲፕሎማሲያችን እንዳልከው ዛሬ ምን ላይ ነው ያለው? በተለይ ባለፉት ጥቂት ዓመታት ምን ለውጦች ታዩ? ትንሽ ደግሞ ወደኋላ መለስ ብለን ምን ነበረን የሚለውንም እናያለን። በጣም አሪፍ። እንግዲህ ሁሉ ነገር መጀመሪያ ያለው አይደለ? የኢትዮጵያ የዲፕሎማሲ ታሪክ ሲነሳ ኢትዮጵያ በትልቁ እንግዲህ ዲፕሎማሲያችን ላይ ሊነሳ የሚችለው ታሪክ የአፍሪካ አንድነት ድርጅት ወይም የአፍሪካ ህብረት መስራች ነች። ይሄ ትልቁ ታሪካችን ነው። የአፍሪካ ህብረትን የአፍሪካ ሀገራትን በማስተባበር መስርታለች። ስሟ ይነሳበታል በዚህ። ከዛ ባለፈ ደግሞ ሊግ ኦፍ ኔሽንም እንደዚሁ ከመሰረቱ ሀገራት መካከል ነች። የተባበሩት መንግስታት ድርጅት መስራችነትም የኢትዮጵያ ስም ተያይዞ ከሚነሳበት በዲፕሎማሲ አንጻር ከፍተኛ አስተዋጽኦ አደረገችበት ከሚባለው ጉዳዮች አንዱ ነው። ሌላ የምናነሳው ደግሞ ይሄ የጸረ ኮሎኒያሊዝም ትግል ነው። የተለያዩ የአፍሪካ ሀገራት ትግል ውስጥ በነበሩበት ጊዜ ኢትዮጵያ በዋነኝነት ሀገራቱን በማገዝ ኔልሰን ማንዴላ ለሳቸው ያደረገችውን እገዛ ነው። በውትድርናው አቅጣጫ ስልጠና ይሰጥ ነበር። ሌሎችም ድጋፎች ተደርጓል። ሌሎችም ድጋፎች ሲደረጉ ነበርና እንደ መነሻ ወደኋላ ሄድ ስንል ይህን ታሪክም እናገኛለን። እዛ ጋም ደግሞ ይቆም አይደለም። ዛሬም ድረስ በዚህ አቅጣጫ የተሰራው ስራ በኢትዮጵያ የዲፕሎማሲ ታሪክ ውስጥ የሚነሳ ነው። ስለዚህ ኢትዮጵያ የአፍሪካ የዲፕሎማሲ ሀብ ወይም መስራች በርከፋች ልንላት እንችላለን። ከዛ ባለፈን እንግዲህ አሁን ላይ የኢትዮጵያ የዲፕሎማሲ መርህ ምን ይመስላል? አሁን ላይ ደግሞ ምን ላይ ያለ ነው? በተለይ ባለፉት 8 ዓመታት በመደመር መንግስት ውስጥ የመጡ የተገኙ ስኬቶች ምንድናቸው የሚለውን ስንመለከት እንግዲህ አሁን ላይ የኢትዮጵያ ትልቁ የዲፕሎማሲ መርኋ የውጭ ሀገራትን ፍላጎት ከመጠበቅ ይልቅ የራስን ጥቅም ያስቀደመ ይሄ ፕራግማቲክ የምንለው የዲፕሎማሲ መርህ ነው ያላት። ማንም የማይደራደርበት ይሄ ሉዓላዊነትን ቀይ መስመር ያሰመረ በሉዓላዊነቱ የማይደራደር የዲፕሎማሲ መርህ ትከተላለች አሁን ኢትዮጵያ ላይ። ይሄን የዲፕሎማሲ መስመር ስትከተልና ቀጥሎ የምናነሳቸውን ጉዳዮችም ኢትዮጵያ ስታስኬድ የሚገርመው ነገር አንደኛ ሽግግር ውስጥ ናት። በተለይ ባለፉት 8 ዓመታት ውስጥ ሁለተኛ የተለያዩ ችግሮችና ጫናዎች አሉባት። አህጉራዊ ጫና አለ፣ ዓለም አቀፍ ጫና አለ፣ እነኛን ውስጣዊ ጫናና ችግር አለ። ያንን ሁሉ ተቋቁማ ነው እንግዲህ አሁን የተባለውን መስመር የዘረጋችውና ስኬቶችን ማስመዝገብ የቻለችው እና ምንድነው አንደኛ እንዳልከው የሀገራዊ ጥቅምን ቅድሚያ መስጠት አንዱ ሆኖ ሳለ ሌላው ደግሞ ይሄ ዊን ዊን የሚባለው የዲፕሎማሲ የጋራ አሸናፊነት እኔም ልጠቀም አንተም ተጠቀም፣ ብቻዬን አይደለም ብቻህን አይደለም፣ ነገር ግን በጋራ እንጠቀም የሚል አይነት መርህ ትከተላለች። እንግዲህ ለዚህም የታላቁ ህዳሴ ግድብ ድርድርን ማንሳት እንችላለን። ትክክል። ለሌሎች ሀገራት የኃይል አቅርቦት በተለይ ለጎረቤት ሀገራት የኃይል አቅርቦት፣ አሁን ደግሞ በቅርቡ የምንመለከተው የወደብ አማራጭን የተመለከቱ ማሳያዎች ልክ እንደ ማሳያ ተደርገው ይነሳሉ። በተለይ የራሷንም ጥቅም የጎረቤት ሀገራትንም የሌሎችንም ሀገራት ጥቅም የሚያስከብር አይነት የዲፕሎማሲ መርህ ነው ያለን። እንግዲህ ሌላው ደግሞ የሚነሳው በትልቁ የኢትዮጵያ የጥንታዊ የዲፕሎማሲ ታሪክ እንደሚያሳየው ይሄ የከበባ ስጋት ያለበት እንደዛ አይነት የዲፕሎማሲ አካሄድ ነበር። ታሪካችንም ያንን ነው የሚያሳየው። አሁን ግን ከነዚህ ስጋቶች ወጥቶ በራስ መተማመንና ብሔራዊ ክብር ላይ የተመሰረተ ቅድም ሶቨርኒቲ ወይም ሉዓላዊነት እያልን ነበርና ብሔራዊ ጥቅምን ወይም ብሔራዊ ክብርን የሚያስቀድም የዲፕሎማሲ መርህን ነው አሁን የምትከተለው ኢትዮጵያ። ዲፕሎማሲያችን ደግሞ ስትራቴጂካዊ የሆነ ቀጠናዊ ትስስርንም ቅድሚያ ሰጥቶ ይንቀሳቀሳል። ለምሳሌ ጎረቤት ተኮር
ስትራቴጂን ኢትዮጵያ ትከተላለች። ከኬንያ ጋር፣ ከሶማሊያ ጋር፣ ከደቡብ ሱዳን ጋር የኢኮኖሚ መሰረተ ልማቶች ትስስር ፈጥራለች እና በዚህም ደግሞ ቀጠና ወደ ጋራ ገበያነት ተቀየረ ነው ያለው። ስለዚህ ኢትዮጵያ የሆነ ቦታ ላይ ብቻዋን አልተቀመጠችም፣ ብቻዬን ልደግ አላለችም። ዊን ዊን እንዳልነው የጋራ ተጠቃሚነት ስለሆነ ቀጠናዊ ትስስር ፈጥራ በተለይ ከጎረቤት አገሮች ጋር በዚህ መልኩ እየሰራች ነው ያለች። በጣም አሪፍ። ይሄ ብቻ አይደለም፣ በኃይል አቅርቦቱ ብቻ አይደለም። ከዚህ የምስራቅ አፍሪካ ቀጠና ላይ እያደረገችው ያለችው የኢኮኖሚ ትስስር ይሄ የኢንዱስትሪ ዞኖችንም ኢንዱስትሪያዊ መነቃቃትንም የሚያሳድግ ያንን ደግሞ የሚጋብዝ አይነት የዲፕሎማሲ ስራ እየሰራች ትገኛለች። እንግዲህ ኃይል አቅርቦት ስንል የኃይል አቅርቦት ይቀርባል። ቀጣይ ደግሞ ምን ይመጣል? የተለያዩ ኢንዱስትሪዎች እንዲስፋፉ የኢንዱስትሪ መነቃቃት አዲስ አብዮት እንዲፈጠር ይደረጋል እና ኢትዮጵያ በምስራቅ አፍሪካ ቀጠና ላይ የምታደርገው በተለይ ይሄ የኃይል ስራ በኃይል አቅርቦት የምትሰራው ስራ በቀጠናው ላይ ያለውን ይሄ አዲስ የኢንዱስትሪ አብዮትም ያነቃቃ በዛ ደግሞ ትልልቅ ስኬቶችንም ያስመዘገበ ሆኗል። ይሄ ታዲያ አሁን አንተ ያነሳው ማለት ነው ለጎረቤት ሀገራት የምታቀርበው የኤሌክትሪክ ኃይል የንግድ ልውውጥ ብቻ አይደለም እንዳልከው የቀጠናውን የኢንዱስትሪ እንቅስቃሴ በአጠቃላይ የሚለውጥ የሚያንቀሳቅስ ወደ ሌላ ምዕራፍ የሚያሻግር ነው። ለምሳሌ በሱዳንና በሌሎች ቀጠናዊ ጉዳዮች ላይ ኢትዮጵያ የመሪነት ሚናም እየተጫወተች ትገኛለች። በይበልጥም ደግሞ ለአፍሪካ ችግሮች አፍሪካዊ መፍትሄ እንስጥ፣ ችግራችንን እኛ አፍሪካ እናውቀዋለን። ስለዚህ ፓን አፍሪካኒዝም እንቅስቃሴን በአንድም በሌላ መልኩ ኢትዮጵያ እያራመደች ትገኛለች እና ይሄ ከ8 ዓመታት ወዲህ የምናየው የዲፕሎማሲያችን አካሄድ ይህንን ፓን አፍሪካኒዝም እንቅስቃሴንም እንደዚሁ የሚያራምድ እንደሆነ አመላካች ነው። ስለዚህ በጋራ እንቀመጣለን፣ በጋራ ለችግሮቻችን መፍትሄ እንፈልጋለን የሚል አካሄድ ኢትዮጵያ እየተከተለች ነው። እንግዲህ ዲፕሎማሲያችን በፋይናንስና ኢኮኖሚ ትልልቅ ስኬቶችን እያስመዘገበ ይገኛል። እንደ ማሳያ ደግሞ የኢትዮጵያ ዲፕሎማሲ የአንድ ወገን ተከታይ ብቻ ሳይሆን የባለብዙ ወገን ዲፕሎማሲ መርህን ነው የምትከተለው። ያ ደግሞ ከብሪክስ አባልነት እንዲሁም ደግሞ በቡድን 20 አባል ሀገራት ላይ የኢትዮጵያን የኢኮኖሚ አቋም በማሳየት በተለይ ደግሞ የኢኮኖሚ ተጠቃሚነታችን ሚዛናዊ ግንኙነትን የፈጠረ እንዲሆን ያገዘው ሆኗል ማለት ነው። አንድ እሱ ነው። ሌላው ነገር የብሪክስ አባል መሆኗ ኢትዮጵያ የፖለቲካ ቅድመ ሁኔታዎች ይቀመጣሉ። በተለያዩ ሀገራት በተለያዩ ዓለም አቀፍ ተቋማት እገዛ ሊያደርጉ ሲፈልጉ ለሀገራት እና የብሪክስ አባል መሆኗ ኢትዮጵያ ከእንዲህ አይነት የፖለቲካ ቅድመ ሁኔታዎች እንድትድን አስችሏታል። አባል ናት፣ መብት አላት የተወሰነ ያህል። ስለዚህ ምንም አይነት እገዛ፣ ድጋፍ፣ እርዳታ ሲደረግ ጠንካራና ጥብቅ የሚባሉ ቅድመ ሁኔታዎች በኢትዮጵያ ላይ እንዳይቀመጡባት፣ እንዳይጣሉባት እኩል ተሰሚነት እንዲኖራት። በጣም አሪፍ። ሌሎች ደግሞ ዓለም አቀፍ ተቋማት በኢትዮጵያ መጥተው ፋይናንስ እንዲያደርጉ በኢትዮጵያ ኢኮኖሚ ላይ ተሳታፊ እንዲሆኑም በር የከፈተ ሆኗል። ይህ የአዲሱ የኢትዮጵያ ዲፕሎማሲ መርህ እንደ ማሳያ ደግሞ ልክ እንደ ሳፋሪኮም ያሉ ትልልቅ ዓለም አቀፍ ኩባንያዎች ወደ ኢትዮጵያ መጥተው ምቹ የሆነ ኢኮኖሚ ተጠቃሚነት ወይም በኢኮኖሚው ተሳትፎ እንዲያደርጉ ኢንቨስት እንዲያደርጉ ምቹ ሁኔታ የፈጠረ የፖሊሲ ሁኔታ እንዲሁም መረጋጋቱም የፈጠረው ውጤት ነው ብሎ ማለት ይቻላል። እዚህ ጋር ሌላ ምን መጨመር ይቻላል? ከብሪክስ አባል ሀገራት ጋር በተለይ ከቻይና ከተባበሩት አረብ ኤምሬትስ ጋር የሚደረጉ የንግድ ልውጦች በዶላር ምትክ በሀገር ውስጥ ገንዘቦች በዩዋን ሊሆን ይችላል ወይ ደግሞ በድርሃም ለመፈጸም የሚደረጉ ስምምነቶች እንዲኖሩ እድልን የሚሰጥ ነው እና ይሄ መሆኑ ደግሞ በሀገሪቱ ላይ ያለውን የዶላር እጥረት ጫናውን የሚቀንስ ነው እና ይሄ ከኢኮኖሚው አንጻር የብሪክስ አባል መሆኗ ኢትዮጵያ በዚህ አንጻርም እያገዛት ነው ያለው ብለን ማንሳት እንችላለን። እንግዲህ ከተለያዩ የዓለም አቀፍ ተቋማት ጋር የተደረጉ ስምምነቶች ከአይኤምኤፍ ዋና ዳይሬክተር፣ ከዓለም ባንክ ፕሬዚዳንት፣ ከተባበሩት መንግስታት ድርጅት ዋና ጸሐፊ ጋር እንደዚሁ ከተለያዩ ዓለም አቀፍ ተቋማት ኃላፊዎች እንዲሁም ተቋማት ጋር የተደረጉ ስምምነቶች የኢትዮጵያን የኢኮኖሚ ሪፎርም ዓለም አቀፋዊ ተቀባይነቱን ከፍ ያደረገና ድጋፉንም ያረጋገጡ አጋጣሚዎች ሆነዋል። ይህ በዲፕሎማሲው የተገኘ በተለይ በኢኮኖሚውና በፋይናንሱ ረገድ የተገኙ ስኬት እውነት ነው። እንግዲህ እነኚህ ሁሉ ሂደቶች እነኚህ ሁሉ የኢትዮጵያ የዲፕሎማሲ መንገድና እንቅስቃሴዎች የኢትዮጵያ ዓለም አቀፍ ተሰሚነትን በምን መልኩ ቀይሮታል፣ እዛስ ላይ ምን አይነት ተጽዕኖ እያሳደረ ነው የሚለውን ደግሞ ብናይ መልካም ነው ብዬ አስባለሁ። ለምሳሌ ኢትዮጵያ ታላላቅ የሚባሉ ዓለም አቀፍ ጉባኤዎች አንድም የአፍሪካ ህብረት ስብሰባዎች፣
የአየር ንብረት ለውጥ ጉባኤ፣ ሌሎችም የልማት ጉባኤዎችን በዚህ በአንድ ዓመት ጊዜ ብቻ ትልልቅ የሚባሉ በርካታ ባልተለመደ ሁኔታ በርካታ ጉባኤዎችን እንድታስተናግድ አድርጓታል። በዚህም ደግሞ የምስራቅ አፍሪካ የዲፕሎማሲ ማዕከል መሆኗንም ማሳየት ችላለች። እንግዲህ ሌላው በዲፕሎማሲው የተገኘውን ትልቁ ስኬት ብለን የምናነሳው በቅርብ ዓመታት የተለያዩ ሀገራት መሪዎች ወደ ኢትዮጵያ ሲመጡ እንመለከታለን አይደል? ይህ ደግሞ ኢትዮጵያ በተለይ በጂኦፖለቲካው ዓለም ያላትን ተሰሚነት ከፍ ያደረገ አጋጣሚ ነው ብለን ማንሳት እንችላለን። እንደ ማሳያ እንግዲህ አንዳንድ መሪዎችን ለመጥቀስ ያህል የፈረንሳዩ መሪ ኢማኑኤል ማክሮን እንደውም ከአንዴ 2 ጊዜም ነው ወደ ኢትዮጵያ የመጡት። እንደውም ኢትዮጵያ ሲመጡ የምታስታውሺ ከሆነ የኢትዮጵያ መገለጫ የሆነውን የቡናን ሴሪሞኒ በማሳየት ቡና በማፍላት ሲመጡ ጀምሮ የኢትዮጵያን መልክ በመግለጽ እንግዲህ ትልልቅ ስራዎች ቡና ንግድ ብቻ አይደለም፣ ቡና የኢትዮጵያ መልክ ነው ብለን አሳይተናል። እሱን ያሳየንበት። ከዛ ባለፈ ደግሞ ዋነኛው ነገር ኢትዮጵያና ፈረንሳይ እንደምታውቂው በባህል፣ በታሪክ፣ በኢኮኖሚውም ዘመናትን የተሻገረ ግንኙነትን ያላቸውና በተለይ በኢኮኖሚውና በባህል ያላቸው ግንኙነት እንዲጠናከር ኢትዮጵያም ደግሞ በአውሮፓ ህብረት መድረክ ያላት ተሰሚነት እንዲጨምር ያገዘ ሆኗል። ሌላው ደግሞ የጣሊያኗ መሪ ጆርጂያ ሜሎኒንም እሳቸውም የመጡበትንም አጋጣሚ ማንሳት ይቻላል። እንግዲህ በተለይም ደግሞ ኢትዮጵያና ጣሊያን በግብርናና በኢኮኖሚ ሪፎርሞች ላይ በእነዚህ ጉዳዮች ላይ ያላቸውን ግንኙነት ለማጠናከር የተለያዩ ትልልቅ ስምምነቶችም የተፈረሙበት እንደውም የማቲሲያኑ ወይም የማቲ ፕላን የምንለውን ስምምነት ኢትዮጵያና ጣሊያን የተፈራረሙበት በተለይ ይሄ ትልቅ የልማት ስትራቴጂ ነውና የኢትዮጵያና የጣሊያንን ግንኙነት ያጠናከረ በተለይ በአውሮፓ ቀጠና ላይ ኢትዮጵያ ያላትን ተሰሚነት ለማሳደግ ትልቅ በር የከፈተ አጋጣሚና እድል ነበር። የሚገርመው ነገር የኢትዮጵያ ተጽዕኖ መፍጠር በተወሰኑ አካባቢዎች ብቻ ያልተወሰነ መሆኑን ያየንበት ዓመት ነው። ባለፉት ጥቂት ወራት ውስጥ የሚመጡ እንግዶች እንዳልከው ያው ከአውሮፓ ብዙዎች መጥተዋል፣ ከአፍሪካ መጥተዋል፣ ከኤዥያ መጥተዋል። ስለዚህ የኢትዮጵያ ተጽዕኖ መፍጠር ዓለም አቀፋዊ አይነት አካሄድ እየተከተለ ነው ያለው። አንድ ቀጠና ላይ የተወሰነ ብቻ ሳይሆን በሁሉም ማዕከል ተጽዕኖ መፍጠር ችላለች ኢትዮጵያ ሀገራችን። ሌላ ሬሲፕ ጣይብ ኤርዶሃን መጥተዋል፣ የቱርኩ ማለት ነው። ኢትዮጵያና ቱርክ የዛሬ አይደለም ግንኙነታቸው፣ በባህል በታሪክ ቀደም ሲልም ትስስር የነበራቸው ናቸው። አሁንም እንግዲህ ፕሬዝዳንቱ መጥተው በኢትዮጵያ ኢንቨስት የማድረግ ፍላጎት እንዳላቸው አሳውቀው፣ በነገራችን ላይ በጣም በርካታ ቱርካውያን ኢንቨስተሮች በኢትዮጵያ እንዳሉ ይታወቃል። እና የኢትዮጵያና የቱርክ የኢንቨስትመንት ግንኙነት በጣም በርካታ ዓመታትን የተሻገረ ነው። እንደውም አይ ቲንክ ከቻይና ቀጥሎ ይመስለኛል ቱርክ በኢትዮጵያ ኢንቨስት ከሚያደርጉ ሀገራት መካከል አንደኛዋ ነች። ትልልቅ የኢንቨስትመንት ስምምነቶችም የተፈረሙበት አጋጣሚ እንደሆነ እናስታውሳለን። እንደውም ኤርዶዋን ሲመጡ የነበረው አቀባበል ልዩ ነበር፣ በጣም ይገርም ነበር። ጠቅላይ ሚኒስትራችን በክብር ነው የተቀበሏቸው። ኢትዮጵያ በዚህ መልኩ በዓለም አቀፍ ደረጃ እንግዲህ ትኩረትን እየሳበች ትገኛለች። ህንድንም ልናነሳ እንችላለን። እዚህ ጋር ናሬንድራ ሞዲ መጥተዋል። ኢትዮጵያ የተለየ እንደውም ቅርብ ጊዜም ናሬንድራ ሞዲ በድጋሚ ምርጫ አሸንፈው ጠቅላይ ሚኒስትራችን እንኳን ደስ አሉት መልእክት ማስተላልፎላቸው ነበር። ትስስራችንን ከህንድም ጋር እየጠበቀ መጥቷል። በቴክኖሎጂ ሽግግር በጋራ ለመስራት እንዲሁ ስምምነት የተደረገበት ውይይት የተደረገበትን አጋጣሚ ማንሳት እንችላለን። እንግዲህ ህንድ የብሪክስ አባል ሀገራት መካከል ዋነኛዋ ነች። ኢትዮጵያ እንግዲህ በብሪክስ አባልነት ተሰሚነትም ያላትን ከፍታውንም የጨመረ አጋጣሚ ሆኖ ያለፈ ነበር። እንግዲህ ኤዥያን ስናነሳ ማሌዥያ እና ሲንጋፖርን ማንሳት እንችላለን። እዛ ቀጠና ላይ በኢኮኖሚው በቴክኖሎጂው ትልቅ አቅም ያላቸው ሀገራት ናቸው እና የእነዚህ ሀገራት መሪዎችም ኢትዮጵያ መጥተው ነበረ። በተለይ በቴክኖሎጂ ሽግግር ላይም ኢትዮጵያ እንደውም ሁለቱ ሀገራት የኤዥያን ታይገርስ ነው የሚባሉት ማሌዥያ እና ሲንጋፖር እና የኤዥያ ነብሮች እንደማለት ነው እና በጣም ተጽዕኖ ያላቸው ሀገራት ናቸው። እዛ ቀጠና ላይ የነሱ ሀገራት መሪዎች መምጣት ለኢትዮጵያ ትልቅ አቅም የፈጠረ ነበር። ኢትዮጵያውያን በጣም በርካታ በቴክኖሎጂ አቅም ያላቸው ልጆች እዛ ሄደው እንዲማሩ እድሉ እንዲያገኙ የቴክኖሎጂ ሽግግር እንዲፈጠርም በማድረግ በኩል ትልቅ አቅም የፈጠረ አጋጣሚ ሆኖ አልፏል። እንግዲህ እዚህ ጋር ግን አንድ ነጥብ እናነሳለን። እነኚህ ሀገራት መሪዎች የጠቀስናቸው አሉ፣ ሌሎችም አሉ። ኢትዮጵያ ለምን መጡ አሁን ነው? ለእርዳታ አይደለም። ብዙ ሰው እንደዛ ሊያስብ ይችላል። ኢትዮጵያ የሆነ
ድጋፍ እንዲደረግላት የሆነ ነገር ጥለው እንዲያልፉ አይነት ነገር እንደዛ ምስል ሊኖረው ይችላል። አንዳንድ የቀደሙ ልምዶቻችን እርዳታን ማዕከል ያደረጉ ስለነበሩና ያንን ብቻ ስለምናስብ መሪዎቹ የመጡት ምናልባት ለኢትዮጵያ እርዳታ ለማድረግ ነው ብለን ይሆናል። ነገር ግን የሚገርመው ነገር ቁልፍ ነጥብ እዚህ ጋር አለ ብዬ ነው ያስባለሁ። ለትብብር ነው የመጡት ከኢትዮጵያ ጋር፣ ኢትዮጵያ በዚህ በኩል እነሱ በዚህ በኩል ነው በአንድና በሌላ መንገድ ሊተሳሰሩ ሊተባበሩ ፈልገው ህብረትን ፈልገው ነው የመጡትና ጉዳዩ የልመና አይደለም። ኢትዮጵያ በዚህ ልክ ተጽዕኖ አድርጋለች በዲፕሎማሲዋ በዓለም አቀፍ መድረክ ብለን ማንሳት እንችላለን። ሌላውም እንግዲህ ከዚህ ጋር የሚነሳው ኢትዮጵያ የአፍሪካንና የደቡባዊውን ዓለም ወይም ግሎባል ሳውዝ የምንለውን የዛን ዓለም ጥቅም ለማስከበር በጣም በርካታ ጥረት እያደረገች እንደሆነ ይታወቃል እና የእነዚህ ሀገራት መሪዎች ወደ ኢትዮጵያ መምጣት ደግሞ በአፍሪካና በግሎባል ሳውዝ መካከል ያለውን ጥምረት ለጥቅሙ ለማስከበር የምታደርገውን ጥረት በጣም የሚያጠናክር እንዲሁም ደግሞ እንግዲህ እንደሚታወቀው የብሪክስ አባል ሀገር ሆናለች እና ይህም አጋጣሚ ደግሞ ከተቀረው ዓለም ጋር አፍሪካ ያላትን ግንኙነት እንዲሁም የአፍሪካን ጥቅም ለማስከበር ትልቅ አጋጣሚ ትልቅ እድል የፈጠረ ሆኗል። ስለዚህ ይህ የኢትዮጵያ መደመር ዲፕሎማሲ በዓለም አቀፍ ደረጃ ተቀባይነት እንዳገኘ እንግዲህ የሚያሳይ ነው። ምክንያቱም እንዳልነው ነው በሰሜን በምዕራብ በምስራቅ ድሮ አይነኩ የነበሩ ውስን የነበሩ ግንኙነቶች ሰፍተዋል። ኤዥያ ገብተናል፣ አውሮፓ ገብተናል፣ አፍሪካ አለን ሁሉም ጋር የኢትዮጵያ የመደመር ዲፕሎማሲ አካሄድ ተጽዕኖ ፈጥሯል ማለት ነው በመላው ዓለም ላይ ብለን ማንሳት እንችላለን። ስለዚህ እንግዲህ መሪዎቹን ካነሳን አይቀር ለምን እነዚህ መሪዎች ኢትዮጵያን መረጡ ነው ቀጣዩ ጥያቄ። ኢትዮጵያ ለምን ተመረጠች? የመጀመሪያው ነጥብ መረጋጋትና እድገት ነው። እንግዲህ ቀደም ሲል እንዳነሳሽው በጣም በርካታ ፈታኝ ሁኔታዎች ቢኖሩም ቀጠናዊ፣ ውስጣዊ፣ ዓለም አቀፋዊ ፈታኝ ሁኔታዎች ቢኖሩም ኢትዮጵያ የጀመረችው የኢኮኖሚ ሪፎርምና የመሰረተ ልማት ግንባታዎች እንደ ህዳሴ ግድብ ያሉ ትልልቅ የኢንዱስትሪ ፓርኮች ግንባታዎች ለዓለም አቀፍ ባለሀብቶችና መሪዎች የስበት እድል የኢንቨስትመንት ስበት ነው ማለት ነው ትልልቅ እድል የፈጠረ ሆኗል። ይሄ የሚያሳየን ደግሞ ምንም እንኳን ቻሌንጅ ላይ ብንሆንም ኢኮኖሚው ይቀጥላል። የተለያዩ የዓለም አቀፍ ሀገራት በኢኮኖሚ በተለይ ትልልቅ አቅም ያላቸው ሀገራት ኢትዮጵያ ላይ መጥተው ኢንቨስት እንዲያደርጉ የኢትዮጵያን የስበት ማዕከልነትም ከፍ የሚያደርግ አጋጣሚ ሆኗል። ኢትዮጵያ ስትራቴጂካዊ ከባቢ ላይ መሆኗ ደግሞ ሌላው እንግዲህ እነኚህ ሀገራት እነኚህ መሪዎች ትኩረት ኢትዮጵያ ላይ እንዲያደርጉ ካደረጉ ነጥቦች አንዱ ነው። ኢትዮጵያ ጋር ስንመጣ ለቀይ ባህር ቅርብ ናት። ቀይ ባህር አለ። ኢትዮጵያን ካነሳን ለህንድ ውቅያኖስም እንደዚሁ ቅርብ ናት። ለመላው ምስራቅ አፍሪካም ደግሞ ያላት ቅርበት ያላት ትብብርና ትስስር ኢትዮጵያ ተመራጭ እንድትሆንና የተለያዩ የዓለም ሀገራት ትኩረት እንዲያደርጉባት ካደረጉ ነጥቦች መካከል አንዱ የሚጠቀስ ነገር ነው። ስለዚህ በዓለም አቀፍ የጂኦ ፖለቲካ ተጽዕኖ አንጻር የኢትዮጵያ ሚና ከፍ እያለ መምጣቱን ያሳያል። እንግዲህ ይሄ ዲፕሎማሲ በተለይ አሁን የምናነሳቸው ስኬቶች በመደመር እሳቤ ማዕቀፍ ውስጥ ያሉ የዲፕሎማሲ ፖሊሲዎች ናቸው። ይሄ የሚያሳየን ደግሞ የመደመር የዲፕሎማሲ ፖሊሲ አሸናፊ ስኬታማ የሚያደርግ እንደ ሀገርም ትልልቅ ድሎች የተገኙበት መሆኑን የሚያሳይ ነው። በአጠቃላይ ስናጠቃለው የመደመር የዲፕሎማሲ አሸናፊነትን የሚያሳይ ነው ብለን ማለት እንችላለን። እንግዲህ እንደሚታወቀው ይህ እሳቤ መርህ በጠቅላይ ሚኒስትር ዶክተር አብይ አህመድ መሪነት ነው እየተደረገ ያለው። እንግዲህ እነዚህ የውጭ ግንኙነት ፖሊሲዎች ወዳጅነትን የሚያበዙ ጠላትን ደግሞ የሚያርቁ የዲፕሎማሲ መርሆች ናቸውና እነዚህ ኢትዮጵያ በተለያዩ የኃይል ምሰሶዎች ወይም ብሎክስ የምንላቸው እንደ ድልድይ እንድትታይ አስችሏታል። እንግዲህ ኢትዮጵያ የምትባለው የአፍሪካ የዲፕሎማሲ ሀብ ከዛ ባለፈ ደግሞ በኢኮኖሚው ዘ ጌትዌይ ኦፍ አፍሪካን ኢኮኖሚ የምትባለው እና ያንንም ከፍ ያደረገ ያንን ስዕል አጉልቶ የሚያሳይ የዲፕሎማሲ ፖሊሲ ነው የመደመር የዲፕሎማሲ ፖሊሲ። አሜር እንግዲህ የኢትዮጵያ ዲፕሎማሲ ከፍታን አንስተን አረንጓዴ አሻራን አለማንሳት አይቻልም እና አሁን ደግሞ በጣም ኢትዮጵያ ተጽዕኖ እያደረገችበት ያለው አንዱ ዘርፍ ነው። የዚህ የአረንጓዴ አሻራ ንቅናቄ ወደ ዓለም አቀፍ መድረክ መጥቷል። ኢትዮጵያ ጋር ብቻ አልተወሰነም። የጎረቤት ሀገራት የኢትዮጵያን አካሄድ ተሞክሮ እየወሰዱ ነው። ሀገራቸውን እያለሙ ነው። ሌሎች ዓለማትም ላይ እንደዚሁ ይህን ተሞክሮ እየወሰዱ ነው። ዛፍ መትከል ብቻ አይደለም አረንጓዴ አሻራ፣ ዛፍ መትከል ብቻ አይደለም፣ ኢትዮጵያ ብቻ አይደለም፣ ዓለም ነው። የመኖር የህልውና ጉዳይ ነው የአረንጓዴ አሻራ እና በተለይ ደግሞ ከከባቢ አየር ልቀት ጋር ተያይዞ የዓለምን የአካባቢ ጥበቃ ማረጋገጥ የምንችልበት አካሄድና መንገድ ነው እና በዓለም አቀፍ መድረክ በዚህ ረገድ ኢትዮጵያ ተጽዕኖ መፍጠር ችላለች። የኢትዮጵያ የአየር ንብረት ለውጥ ላይ የምትሰራው ይህ ስራ የአረንጓዴ አሻራ ልማት ማለት ነው የሞራል የበላይነትን
ሉዓላዊነትን ያሳየችበት አንዱ የዲፕሎማሲያዊ ስኬቷ ነው። አዎ ልክ ነው። እንግዲህ ኢትዮጵያ የኮፕ 32 አይ ቲንክ ከኢስታንቡል ቀጥሎ የሚደረገው ኢትዮጵያ ላይ ነው እና አይ ቲንክ የኮፕ ጉባኤ ኢትዮጵያ ላይ አፍሪካ ላይ ተደርጎ አያውቅም እና በተለይ በአረንጓዴ አሻራ የመጣ ስኬት ነው ብሎ ማለት ይቻላል። ሁለተኛው የአፍሪካ የአየር ንብረት ለውጥ ጉባኤም በአዲስ አበባ ተካሂዶ ነበር። እንደዚህ ትልልቅ በአየር ንብረት ለውጥ ላይ የሚመክሩ ጉባኤዎች ኢትዮጵያ ላይ መደረጉ በተለይ በዲፕሎማሲው በአረንጓዴ አሻራ በተሰሩ ስራዎች የመጡ ስኬቶች ናቸው። ሌላው እንግዲህ በትልቁ በኢትዮጵያ ዲፕሎማሲ ላይ በመደመር የዲፕሎማሲ ፖሊሲ ላይ የሚነሳው የዜጋ ተኮር የዲፕሎማሲ ፖሊሲ ነው። ዲያስፖራዎች በሌላው ዓለም ላይ የሚገኙ ኢትዮጵያውያን ዲያስፖራዎች ልክ እንደ አምባሳደር የሚያይ ዲያስፖራዎች እንደ አንድ ኢትዮጵያዊ ዜጋ ሳይሆን ውጭ ሀገር የሚኖር ኢትዮጵያዊ ዜጋ ብቻ ሳይሆን የኢትዮጵያ አምባሳደሮች ናቸው የሚል ትልቅ ዓላማ ያለው የዲፕሎማሲ ፖሊሲ ነው። ዲያስፖራው የሀገር አምባሳደርና የልማት አጋር እንዲሆን ያስቻለም የዲፕሎማሲ መርህ ነው። የዜጎች ከለላም ሰጥቷል። ለምሳሌ እንደውም በውጭ ሀገራት ውስጥ ያሉ ዜጎቻችን ለስራ በተለያዩ ምክንያቶች የወጡ ዜጎቻችን በዲፕሎማሲያዊ ጥረት ወደ ሀገር ቤት እንዲመለሱ የተደረጉባቸውን ብዙ አጋጣሚዎች ማስታወስ እንችላለን። በችግር ውስጥ ያሉ አለን፣ ኢትዮጵያ ሀገራችሁ ናት፣ ስለእናንተ ታስባለች፣ ስለዚህ ይገባል የሚባለው ጥረት ተደርጎ ይገባል የሚባለው እርምጃ ተወስዶ ዜጎች ወደ ሀገራቸው በሰላም እንዲመለሱ የተሄደበት ጥረት አለና ይሄ ዲፕሎማሲ ፖሊሲ ዜጋን ያተኮረ ለዜጋ ቅድሚያ የሚሰጥ ክብር የሚሰጥ መሆኑንም በዚህ መልኩ ማረጋገጥ ተችሏል። በጣም ጥሩ ነው። አይኒ እንግዲህ ዛሬ ታይም ላይ የኢትዮጵያን ዲፕሎማሲ ባጭሩ በዚህ መልኩ ዳሰነዋል። ዲፕሎማሲያችን ትናንት ምን ይመስል ነበር በትንሹ ነካን። በተለይ ባለፉት 8 ዓመታት ደግሞ ምን አይነት ሂደቶች ነበሩ፣ ምን ስኬቶች ተመዘገቡ ብለን ጠየቅን። ለነገም ደግሞ የዲፕሎማሲያችን የዜጎችን ተጠቃሚነት በማረጋገጥ ሉዓላዊነታችን በማረጋገጥ በእጅጉ በስፋት ኢትዮጵያን ከፍ እያደረገ ይሄዳል ብለን እናምናለን። ታይም ላይን ዛሬ ዲፕሎማሲን አንስተዋል። በሚቀጥለው ጊዜ ደግሞ በሌላ ጉዳይ እንገናኛለን። መልካም ጊዜ።